ሚስጥረ ስላሴ ታምራት ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካውዋ ዛሬም ተገለናል። በትላንትናው ዕለት በአሰቦት አንድ ገዳማዊ አባት እንደተለመደው ተገለዋል። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ገዳያችን መንግስት ነው። የፈለከው ኮሮጆ ውስጥ ጨምረኝ፣ እውነቱ ግን ይሄ ነው። ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አሁንም ከአሰቦት የሰማው ነገር ብዙዎችን ልብ ነክቷል። አንድ አባት እንግዲህ አሰቦት ላይ በግፍ እንደተገደሉ የሰማን ነው የምንገኘው። እሱን እንመለከታለን። ሰሞኑን ከአርሲ ጉዳይ ጋር ተያይዞ እንግዲህ ድምጻው ሲያሰሙ የነበሩ ወጣቶች የታሰሩላችን የምናውቀው ነገር ነውና ይሄን ጉዳይ አስመልክቶ ወጣት ፖለቲከኛ ሚስጥረ ስላሴ አሳሪው ራሱ ገዳይ ነው ስትል እንግዲህ ኮናለች። እሱን የምንመለከት ነው የሚሆነው። ብዙ ነው አቡነ በርናባስም ስለ አርሲ ጉዳይ እንግዲህ ድምጻቸውን አሰምተዋል። አንዳንድ ውሃቢዎች እንግዲህ ገና ጨፋጭፋቸዋል 2000 ሰው ይቀርናል እያሉ ያወሩ ይገኛሉ። ምን የተፈጠረ የሚገኘው አሁን የምንመለከት ነው የሚሆነው። ላይክ እና ሼር አድርጋችሁ የቪዲዮ ብዙዎች ማድረሳችሁን እንዳትረሱ። ወደ ዛሬው ቪዲዮ ከመግባታችን በፊት እንግዲህ አንድ ነገር ልጠቁማችሁ። በዚህ አጋጣሚ ታች ዲስክሪፕሽን ላይ ቴሌግራም ሊንክ ያለ ግቡና ተቀላቀሉ። እዚህ ላይ ቪዲዮ መስራት ካልቻልኩ የተፈጠረ ነገር ካለ ፕላስ ደግሞ እዚህ ላይ ዩቲዩብ ላይ ማሳየት የማንችላቸው አንድ ቪዲዮዎች አሉ የወጡ የሚገኙ እነዛን ቪዲዮዎች ምለቅበት ቴሌግራም ቻናል ላይ ኦቲ ሪአክት የሚል እዚህ ጋር አስቀምጬላችኋለሁ። እንግዲህ ዲስክሪፕሽን ላይ ደግሞ ሊንካችን አለ የኦቲ ሪአክት የሚል እሱን ሊንክ ንኩና ገብታችሁ ተቀላቀሉና ላይም እንግዲህ እዚያ የምሰራቸው ነገሮች ቀድማችሁ ማየትና ማግኘት ትችላላችሁ ማለት ፈልጋለሁ። ከዛ በተጨማሪ እንግዲህ አንድ ነገር ላንሳ። ወደ አሰቦቱ ግድያ ከመሄዳችን በፊት አባባችን እንግዲህ ወደ አርሲ እንዲሄዱ ተብሎ ነበር። ወይ ደግሞ ወደ 8 የሚጠጉ በብፁዕ አቡነ ሳዊሮስ መሪነት ወደ አርሲ እንዲሄዱ የሚል ነገር ባለፈው ቅዱስ ወስኖ ነበር። ከዛ ጋር ተያይዞ እንግዲህ ዛሬ አባቶች ወደ አርሲ ለመጓዝ ሞክረዋል። ነገር ግን አርሲ ሳይደርሱ ነው የተመለሱት። እንዲሁም ለትንሽ ነው ከሞት የተረፉት የሚል መረጃ እየወጣ ነው የሚገኘው። ይሄን ግን ድረስ እንግዲህ በቴሌግራም ሆነ በዚሁ ላይ ቪዲዮ ላይ ማሳወቃችሁ ነው የሚሆነው። በቀጣዩ የምንመለከት ነው የሚሆነው። እስቲ አሰቦት የተፈጠረው ምንድን ነው? ዛሬም ተገለናል። በትላንትናው ዕለት በአሰቦት አንድ ገዳማዊ አባት እንደተለመደው ተገለዋል። በአርሲ የምናየውና የምንመለከተው የየዕለት ተዕለት እርድ በአሰቦት ላይም ጊዜ እየተቆጠረ ሁኔታ እየተለየ መፈጸሙ ቀጥሏል። ገዳማውያንን የጥቃት ማዕከል ማድረግ ያስፈለገበት ምክንያት ቤተክርስቲያንን ማሸማቀቅ እንደሆነ ግልጽ ነው። ይህንን ዜና እንደው ተንትኜ ለመናገር ፍላጎት ኖሮኝ አልመጣውም። በሁኔታዎችም ሀዘኔታን ለመርጨት አልፈልግም። እኛ የቆምነው የአርሲ በተለይ ደግሞ ኮሚቴ ሆኖ ሲሰራ የነበረውን አካል ታስታውሳላችሁ። አጸፋዊ ምላሽን በየሁኔታው መስጠት የሚለው ላይ ቆመናል። የምንጠብቀው እናንተን ነው። የሚጠበቀው መዋቅሩ እንግዲህ ብሎ መንቃት እስኪጀምር ነው። እናት አጠፋሽ ተብሎ አይገረፍም እንጂ ከጉርሻ ፔጅ እንኳን ለአንድ ወረቀት እንኳን የሚዘገይ ተቋማዊ ማንነት ኖሮን ምን ልናደርግ እንችላለን? ቆመን መጠበቅ ካልሆነ በስተቀር። ነገር ግን ታጣቂ ገደለ እየተባለ የሚሰጠው የዳቦ ስም ሁሌ ያስገርመኛል። አርሲ ላይ ተገደልን ስትሉ አዲስ አበባ እየለማች ነው። እንትን አካባቢ እየጠፋን ነው ስትሉ አዲስ አበባ ሳር እየተከልን ነው። አብያተ ክርስቲያናት ተቃጠሉብን ስትሉ አዲስ አበባ እኮ አሸበረቀች የሚላችሁ ስርዓት የዚህ ግድያ አካል መሆኑን በደንብ እንድታውቁ ያስፈልጋል። ድረሱልን ብለን ስንጮ የማይደርስ ስርዓት ካለ የመኖር መብት ተገፎ የምታጨበጭብለት መንግስት አይኖርህም። ገዳያችን መንግስት ነው። የፈለከው ኮሮጆ ውስጥ ጨምረኝ፣ እውነቱ ግን ይሄ ነው። በምንም ሁኔታ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥፋት ያሳስበናል። ሁሌም ስለዛ እንናገራለን። እንከላከል የሚለው ነገር በጋራ ሲመጣ ያኔ ሁላችንም የየሚናችንን እንወጣለን። ወንድማችን ተወዳጅ እግዚአብሔር ይስጥልን። እንደምትሰሙት እንግዲህ በጣም በሚያሳዝን ሁኔታ የአርሲው ላይ እንግዲህ አልቀሰን አንብተን ሳናበቃ ጭራሽ እሱ ላይም እንግዲህ እንዳናለቅስ የሚያስለቅሱን የሚያጽናኑን መምህራንም እንግዲህ ታስሮብን ነው የሚገኙት። ፕላስ ደግሞ እንደምንሰማው ከሆነ አሰቦት ላይም እንግዲህ በድጋሚ ስራችሁ በቅርብ ጊዜ ነው እንግዲህ አሰቦት ላይ አንድ ወጣት እና አንድ ካህን ተገደለ። አንድ ወጣት ደግሞ ታርዶ ለትንሽ ነው ነፍሱ የተረፈችው። ያንን ነገር እንግዲህ ቴሌግራም ገብታችሁ ማየት ትችላላችሁና
አሁንም እንግዲህ ወደ ጥቃት ተከፍቶ አሰቦት ላይ አንድ አባት እንደሞተ የሰማን ነው የሚገኘው። በነገራችን ላይ 1 2 3 ሲሞት አይዘገም ሚዲያ ላይ አይነገርም። በብዛት እንዲህ ባለፈው የተፈጠረው 50 30 ከዛም በላይ ኦርቶዶክሲያን ሲሞቱ ነው እንግዲህ ሚዲያ ላይ የሚወጣውና አሰቦት ላይ በተደጋጋሚ አባቶች እንግዲህ ሞኖክሳት ይገደላሉ። የዙቃላ ነገር የምናውቀው ነገር ነው። የአርሲው ነገር ደግሞ የከፋ ነው። በተለይ አሰቦትና ዙቃላ ሞኖክሳት ናቸው የሚገደሉት። እንግዲህ ለምን እንደሚገሏቸው እግዚአብሔር ያውቀው፣ ለምን እንደማይጠብቃቸው መንግስትም እግዚአብሔር ያውቀው። ይሄን ስንናገር እንግዲህ እኛ ተፈላጊ ሰዳጅ ሆነን ተፈልገን ነው እንግዲህ ጸብ ቀስቃሽ ናችሁ ተብለን ነው እንግዲህ የምንታሰረውና ከዚህ ጋር ተያይዞ እንግዲህ ጋዜጠኛ ዓለም አቀፍ ጋዜጠኛ ኤልያስ ህዝቡን አትግደሉ አታስገድሉ ማለት ከመጀመሩ ነው ግጭት መቀስቀስ የሆነው የሚል ነገር አንስቷልና እግዚአብሔር ይስጥልን። ከዚሁ ጋር ተያይዞ እንግዲህ ሚስጥረ ስላሴም እንዲህ ብላለች። ሚስጥረ ስላሴ ታምራት ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ ሐሳቧን ሰንዝራለች። ቲክቶክ ቪዲዮን እየያዘብኝ ስለሆነ ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉልኝ። ፖለቲከኛዋ በፌስቡክ ገጿ ላይ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሐሳቧን ሰጥታለች። ነገር ግን አሳሪው ማን እንደሆነ ገዳዩ ማን እንደሆነ የተሰጠ ሐሳብ የለም። ይሄ ነው እንግዲህ እግዚአብሔር ይስጥልን ሚስጥረ ስላሴታችንና አሳሪው ከገዳዩ አይለይም የሚል ነገር አንስታለችና እውነት ለመናገር መንግስት ቢያንስ ሞት ማስቆም ቢያቅተው መንግስት እርሻውን ይወጣ፣ ሰው እንዳይገደል፣ ኦርቶዶክሳውያን እንዳይሞቱ ብሎ የሚናገሩ ሰዎችን ማሰሩ ሌላ መልእክት ነው የሚያስተላልፍልን። ፕላስ ደግሞ እነዚህ መምህራን እንግዲህ አጽናኝ ናቸው። ኦኬ ምዕመን ሲገደል ህዝቡን በየቤተክርስቲያኑ የዞሩ እያስተማሩ የሚያጽናኑ ናቸው እንግዲህ አባቶች መምህራን። ነገር ግን በዚህ መንገድ እንግዲህ እነሱን እስር ቤት ማስገባት እታችን እንዳለችው ከዛ ተለይቶ የሚታይ ጉዳይ አይደለም እና አሁንም ቢሆን እያረጋችሁ የምትገኙት ነገር በሙሉ ትክክል አይደለም። ወንድማችን ባሮክ ይስሙትና ወደ ቡጻ ወደ በርናባስ ልመለስ። ይህን አራጅ ተመልከቱት። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው፣ ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ተመልከቱ ምን እያለን ነው? አዋርደናል፣ ገለናል፣ ጨፍጭፈናል። ደግሞ በዚያ ያበቃም እንገላለን፣ እንጨፈጭፋለን እያለ ግን በነፃነት በቪዲዮ ወጥቶ እየተናገረ ነው። ማን አራጅ፣ ማን ገዳይ፣ ማን ሰው ያልሆነ ከብት እንዲህ ሲናገር ነፃነት ሰጥቶታል። እንዲህ ሲናገር የሚነካው የለም። እንዲህ ሲናገር የሚያስፈራረው፣ እንዲህ ሲናገር ተው የሚለው የለም። ግን አትግደሉን። ለምን ክርስቲያኖች በግፍ ይጨፈጨፋሉ? ለምንስ ከቦታቸው ይፈናቀላሉ? ለምንስ ታሪክ የሆነን ረጅም ዓመት ያስቆጠረን 100 ዓመት የተሻገረን ቤተክርስቲያን ስለምን ይቃጠላል ብለው ለተናገሩ መምህራን አባቶችና ምዕመናን ግን መልሱ ምንድነው? የመንግስት አፈናና ማሰር፣ ማሳደድና መጨቆን ይሆናል ማለት ነው። አትግደሉን ማለት ወንጀል ሲሆን፣ ገዳዮች ግን በነፃነት በውጭ ወጥተው ምን ያደርጋሉ? አሁንም ድረስ ይፎክራሉ፣ ይሸልላሉ። ስለዚህስ እየገደለ ዝም ሲባል ለምን እንሞታለን ሲል የሚያስር ከሆነ እንግዲያውስ ከኋላ ችግር አለ ማለት ነው። በዚህ መንገድ በአደባባይ ቪዲዮ ይዘው እንገላቸዋለን ገና ብሎ የሚናገሩ ሰዎች አይታሰሩም። ኢትዮጵያ ውስጥ ነው የሚኖሩት፣ በሰላም ነው የሚንቀሳቀሱት፣ አይታሰሩም። ይሄ ብቻ አይደለም። በዚህ ከዚህ ቤት ለማየት ሞክረናል። ስልኩን ይዘው በአደባባይ አስፋልት ላይ ቆሞ የት ነው አዳማ ነው የት ነው ቆሞ ኦርቶዶክሳውያን እናርዳቸዋለን እናጠፋቸዋለን ብሎ ሲናገር እናስታውሳለን እኮ ከቅርብ ጊዜ በፊት ማለት ነው። አልታሰረም፣ የሚያሰው አልጠየቀም። በዚህ መንገድ እንግዲህ የተናገሩ ኦርቶዶክስ ላይ በዚህ መንገድ አፋቸውን የሚከፍቱ አይታሰሩም፣ አይጠየቁም። የት ናቸው ብሎ የሚፈልጋቸው አካል የለም፣ የገሃር የለም። ኦርቶዶክሳውያን ግን ኧረ ባካችሁ የሞትን ነው መንግስት ትኩረት ይስጠን፣ ኧረ ባካችሁ ይሄን ነገር የሆነ አካል ይመረምርልን ሲሉ ናገባ አንተ ምን አገባ ዝም ብላ አትቀመጥም ልትባላለህ። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ
እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር፣ ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱን ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የሚልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። እጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። እግዚአብሔር ይስጥልን። እንዲያው ልጅ አባቱን አይመረቅም ይባላልና ቃሎት ያሰምረንም እንዳለ እንግዲህ እግዚአብሔር አምላካችን እንግዲህ ጤና ይስጥልንና አቡነ በርናባስ እንግዲህ በዚህ መንገድ ያለውን ነገር ለማንሳት ሞክረዋልና ብቻ እግዚአብሔር ይሁን። ወንድማችን ያያን ስሙት። ታውቃላችሁ፣ አንድ ጊዜ መሞት ተፈጥሯዊ ባህሪ ነው። ሁለቴና ሶስቴ ግን መሞት ውርደትም ጭምር ይመስለኛል። ጋይስ ኦርቶዶክሳውያን በሞታችንና በመታረዳችን በመፈናቀላችንና ቤተክርስቲያናችንን በማጣታችን ላይ የሚያላግጡና እንደፈለጉ የሚናገሩ ሰዎችን እንደመታገስ የሚያደክም ነገር ምንም ነገር የለም። አሁንም እንናገራለን። ትንፋሻችን እስኪቆም ድረስ እናወራለን። ካላወራን ካልተነጋገርንና ካልተደራጀን አንድ ላይ ካልሆንን የነሱ ሐሳብና ህልም ግን እንዲህ በአደባባይ ላይ ይነገራል። ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። ይመቻችሁ። ያው እስከማልረዳችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ እንሸኛቸዋለን። አየህ፣ ኦርቶዶክሳዊ ስትሆን ለዚች ሀገር ሁለተኛ ዜጋ ነህ። አንተ ኦርቶዶክሳዊው እንድትጠፋና ቤተክርስቲያን እንዲወድም የታወጀ እስኪመስል ድረስ እንዲህ በአደባባይ ፎቶውን እያሳየ እንገላችኋለን፣ እንጨፈጭፋችኋለን እያለ ያውም ቁጥር እየቆጠረ እየተናገረ ያለን ወሮ በላ ገዳይና አራጅ መንግስት በጉያው ይዞ እያባበለ ነገር ግን አትግደሉን እንኑርበት ያሉትን ግን ኦርቶዶክሳውያን ከየመስሪያ ቤታቸው እየለቀመ ማሰሩን ተያይዞታል። ይሄ ሰው ግን አደባባይ ላይ ወጥቶ በዚህ ደረጃ የሚገላቸውን ኦርቶዶክሳውያንን ቁጥር እየተናገረ የት እንደሚያርዳቸው ጭምር እያወራ አደባባይ ላይ እንዴት ማረድ እንደሚችል እንዴት መጨፍጨፍ እንደሚችል እያወራ ይህንን መንግስት አባብሎ አቅፎ አዝሎ ይዞራል። ነገር ግን አትግደሉን፣ ለምን ትገሉናላችሁ?
ቤተክርስቲያናችንን ለምን ታጠፋላችሁ የሚሉ መምህራንና ምዕመናንን ግን ብልጽግና የተባለ መንግስት እያሰረ ያንገላታላል። አሁን ይህን ስናገር ይሄ ከብልጽግና ጋር ይገናኝም የምትሉ ቅርሻታሞች እዚህ መንደር ላይ ሞልታችኋል። ነገር ግን እበት ነው ትል የሚወልደው። እበቱ የወለዳት ትል ግን በዚህ ደረጃ አደባባይ ላይ ወጣ ፌስቡኳ ላይ እንዲህ አይነት ፖስት እየፖስተች እሪበሉ ዳሳችሁን ጣሉ ማቃችሁን ልበሱ ከዚህ በኋላ አከተመላችሁ እያለች እየፎከረች የምትናገር እቺ በሳምንት ሁለቴ እንኳን አልጋዋን ማንጠፍ የማትችል ጋለሞታ ሴት እንደፈለገች ትፈነጫለች። እቺ ሴት ማለት እንግዲህ አብይ ተመልምላ በምርጫ ቦርድ አልፋ ብልጽግና ላይ የምትሰራ የመንግስት አንድ አካል ናት። አደባባይ ላይ ፌስቡክ ላይ እቺ ልጅ አድራሻ የላትም ሪበሉ ማቅለበሱ ከዚህ በኋላ አከተመላችሁ እያለች አደባባይ ላይ ፖስት ስታደርግ ጋይስ ወዴት እየሄደ እንደሆነ አቅጣጫው ፍንትው ብሎ አይታያችሁ ነው? ለጥቂቶቻችን ብቻ ነው የሚታየው። ኦርቶዶክሳውያን አረንቁ ግዴላችሁም ብንነቃ ነው የሚሻለው። ይሄ ኦርቶዶክስን የማጥፋት ስራ የብልጽግና አንዱ ፕሮጀክት መሆኑን ማሳያው ይቺ ሴት የብልጽግና አባል ናት እና ብልጽግና እንደም የዶክትሪኑ አንድ አካል እንደሆነና እንደ መንፈሳዊ ነገሩ እንደምታየው እንዲህ ብላ ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢያት እንዳይሆንባችሁ ሰፈራው ማለት ነው። እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብሌሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ብልጽግናን ማገልገል መባረክ ነው እያለች ነው። ምክንያቱስ በሰማይ እንኳን የተለየ አክሊል ይጠብቀኛል እንኳን በምድር ላይ። ስለዚህ የብልጽግና አካል በመሆኔ ደስተኛ ነኝ እያለች ነው። ብልጽግና አካል መሆን ማለት ኦርቶዶክሳውያን ሲጨፈጨፉና ሲታረዱ ቤተ እምነታቸው ሲቃጠል ምን ማለት ነው ማለት ነው? ሪበሉ ምንም አታመጡም የማለት ያክል ማለት ነው። ስለዚህ አንቺ ብልጽግናን ማገልገልሽ ብልጽግና ደግሞ ኦርቶዶክሳውያንን የመጨፍጨፍና የማረድ ቤተ እምነታቸውን የማቃጠል ስራ ከሰራ አንቺ ምን እያደረግሽ ነው ማለት ነው? እየተባረክሽ ነው ማለት ነው። በተዘዋዋሪ ምን እየጠየቅሽ ነው ማለት ነው? ጉዳይሽን እያስፈጸምሽ ነው ማለት ነው። ኦርቶዶክሳውያን ግዴላችሁም ብንነቃ ይሻላል ባይ ነኝ። እህት ፈዲላ እንግዲህ ያው ባለፈው ለማየት ሞክረን ነበር። በሎ ማቅለበሱ የሚል ጽሁፍ እንግዲህ ረዘም ያለ ጽሁፍ ፖስት አድርጋለች። ያው ጉዳዩ ከአርሲው ጋር ባይገናኝም እሱን ያለችበት ኮንቴክስቱ ጉዳዩ ከአርሲው ጋር ባይገናኝም ፈዲላ ያደረገችው ነገር ምንድነው? ምርጫው ጊዜ ነበረ። ምርጫው 2 ቀን 3 ቀን ሲያልፈው ከምርጫው ቀን ጀምሮ እንግዲህ አርሲ መባል ጀመረ። ከዛ ጀለስ መጣችና በሎ ማቅለበሱ ብላ የሆነ ጽሁፍ ምርጫው በሰላም ተጠናቋል እናንተ ግን ማቅለበሱ አልቅሱ ነገር ብላ ፖስት አደረገች። ያው ኢንቴንሽናሊ አስባበትም ሆነ ሳታስብበት ወይ ዳይሬክት ምን እንዳይሬክት መንካት የፈለገችውን ነክታለች። ማንንም መንካት እንደፈለገችም እንግዲህ ህዝቡ ተረድቷልና አሁንም ቢሆን እንደዚህ በአደባባይ ሰው የሚሳደቡ ባለስልጣናት እንደዚህ በአደባባይ ሰው የሚሳደቡ ሰዎች ባሉበት እንጨፈጭፋቸውን እንገላቸው ነው። ወሎ ላይ ጠብቁን፣ አርሲ ላይ ጠብቁን፣ አርሲ ላይ ጠብቁን እያሉ በአዳይ የሚናገሩ አካላትን ቁጭ አድርጎ አትግደሉን፣ ሞታችንን አስቆሙልን ያሉ አካላትን መንግስት እነዚህን ሰዎች ለምን እንዳሰራቸው ወንጀላቸው ምን እንደሆነ በምክንያት በህግ ቁጥጥር ስር እንደዋሉ በማስረጃ እስከሚነግረን ድረስ እኛ የሚገባን መንግስት ከነፍሰ ገዳዮቹ ጋር ተባብሮ አትግደሉን የሚሉትን ሰዎች እንዳሰረ ነው። ይሄ ማንም ኤሌመንተሪ ጭንቅላት ማሰብ የማይችል ደነዝ የሚባለው ሰው የሚገባው እውነት ነው። መንግስት እነዚህን ሰዎች ለምን በቁጥጥር ስር እንደዋላቸው ከዛ በኋላ ጥፋታቸው ምን እንደሆነ በአደባባይ መናገር አለበት። ይህንን ካልተናገረ የኢትዮጵያን ህዝብ እንቀዋለሁ፣ ምንም አይመጣም፣ ሲፈልግ አስረዋለሁ፣ ሲፈልግ ፈታዋለሁ፣ አይ ዶንት ኬር ማለቱ ነው። የሚገርማችሁ እኔ በባህሬ የእውነት ለመናገር ከድሮ አብይና ካሁኑ አብይ የቱ ትፈራለህ ብትሉኝ የድሮውን አብይን የምፈራ። ያዝንብኛል፣ ይቀየመኛል። ጥሩ ሰው ነው፣ እግዚአብሔርን ይፈራል እና እንዳስቀይመው አልፈልግም ምናምን ማለት ያን የሚያስፈራኝ። አሁን ላይ የአብይ አስተዳደር እያመጣ ያለው እብሪት፣ ትዕቢተኝነት፣ ንቀት
ከዛ የፈለገውን ማሰር የፈለገውን መፍታት ምናምን እግዚአብሔር ምስክሬ ነው የምላችሁ እግዚአብሔር የሰጠውን ሞገስ ነው የሚያስወስድበት። አይኖ ይፈራ ይሆናል። ምናልባትም እንደ ሳኦል ተንቆ 40 ዓመት ያስተዳድር ይሆናል። ነገር ግን እግዚአብሔር ሞገስ ከእርሱ ጋር አይኖርም መቼም። እውነት ብቻ ነች የእግዚአብሔር ዙፋን መሰረት፣ ፍትህ ብቻ ነች የእግዚአብሔር ዙፋን መሰረት። ይሄ እየደወላችሁ በላይቭ ላይ የመጣችሁ ምናምን የምታስፈራሩን ሰዎች ተዉት። ነፍሳችንን በእግዚአብሔር እንደማትጠቅም እንደ ከንቱ ነገር የቆጠርን ሰዎች ነን። እግዚአብሔር ምስክሬ ነው፣ አንድም የምኖርለት የምወደው ነገር የለኝም። ይሁላችሁ ከነዚህ ሰዎች ጋር መታችሁ ብታስሩን ወስዳችሁ ብትገድሉን ከአራሲ ጋር እንደተገደሉት ሰዎች ምንም የሚቀርብን ነገር የለም። ምናልፍ ሰዎች ነን። ከሞቱት አንበልጥ፣ ከታሰሩት አንበልጥ። አቤልን አስራችሁት የለ አቤልን ያስራችሁት እኮ በቃ መድኃኒት አቁም ብሎ መግደል ነውር ነው ስላለ ነው። ከአቤል ምን እንበልጣለን እኛ? ይኸውላችሁ የምናከብረው ጌታ ኢየሱስን ብቻ ነው። እራፊ ጨርቅ ቆርቆሮ የዚህ ምድር ርስት አያጓጓንም። ምንም ነገር አያጓጓንም። 9 መኪና አያጓጓንም። የያዛችሁት እሳት የሚተፋ መሳሪያ አያጓጓንም፣ አያስፈራንም። እኛ የምንፈራውም ሆነ የምንንቀጠቀጠው በመስቀል ላይ ለተንጠለጠለው ለጌታ ለኢየሱስ ክርስቶስ ብቻ ነው። መንግስት እነዚህን ሰዎች ለምን እንዳሰረ ይናገር። አለበለዛ መንግስት ከገዳዮቹ ጋር ተባብሯል ብለን በአደባባይ እንናገራለን። መንግስቱ የራስህን አድን፣ አለበለዛ እግዚአብሔር ቁጣ በአንተ ላይ ይመጣል። የምድር መንግስታት በገንቦ ጠብታ እንዳለች ውሃ ናችሁ በፊት ለፊት። ይሄ ነው እንግዲህ ለምን አሰራቸው የሚለው ባጭሩ መልሱ ምንድነው? ዝም ስለሆኑ ነው። ሰው ምንድነው የሚላቸው ምንድነው የሚያረጋቸው ነው ስንመለከት አርፋችሁ ተቀምጦ ነው የሚባሉት እንግዲህ ወይ ደግሞ ሀገር ለመበጥበጥ እንትን ለማድረግ እንትን አስታውቻልና ተብሎ ይከሳሉ። አንድ 20 ምናምን ቀን ያቆያቸዋል። የሆነ ብር 40 ሺህ ብር ዋስ ክፈሉ ይባላል፣ 50 ሺህ ብር። ይሄ ነው እንግዲህ ያለው ነገር። እና ኦርቶዶክሳውያን በዚህ ልክ ማንገላታት እንጃ እስር ለኛ ብርቅ አይደለም፣ ግን ጥሩ አይደለምና የቅድስት ሥላሴ ዩኒቨርሲቲ ተማሪዎችን ድምጽ ድጋሚ አሰምቼ እንጨርስ። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓ.ም ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል።
የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሐን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን
ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። እንዌስ ቪዲዮአችን ይመስላል። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። አሁንም ቢሆን አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። በተለይ ዛሬ የቅዱስ ሲኖዶስ አባቶች ወይ ደግሞ ጳጳሳቱ ወደ አርሲ እንዳመሩ ሰምተናል። አርሲ ላይ እንግዲህ የገጠማቸው ነገርም እንግዲህ ሾልኮ የወጣ ነገር እየሰማን ነው የምንገኘው። ሳይደርሱ ተመለሱ የሚባል ነገር አለ። ፕላስ ደግሞ እንደው ለጥቂት ነው ከሞት የተረፉት የሚል ነገር እየሰማን ነው የምንገኘው። እውነት ነው ወይስ ውሸት ነው? ከምን ሄደው ምንስ አድርገው መጡ የሚለውን ነገር እንደው ዛሬ ሄዶ ዛሬ ተመለሱ ከሆነ ራሱ እኔ ባልዘገው ደስ ይለኛል። በጣም ነው የሚያሳፍረው እና አብረን የምንመለከት ነው የሚሆነው። ወይስ ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። ቸር ቆዩልኝ።